ኦርቶዶክሳን በደንብ አድርጋችሁ አስተውላችሁ ስሙ እምነታችሁ ከሌሎች የሚለይበትን ስሙ የማ እምነት ነው መጽሐፍ ቅዱሳዊ የዝም ብሎ በአለም ላይ እንደሚለፈለፈው አይደለም መጽሐፍ ቅዱስ ገልጣህም በሶሻል ሚዲያ ተመረህ የትም አደርስም በየዕለቱ በቤተክርስቲያን ጉባኤ የጥንቱ ተመልሶ መጽናት ያለበት ይመስለኛል በብዙ ቦታ ላይ ያዘንኩ ስለማይ ነው ስመጣ አያለሁ አድባራትን የሚማር ሰው ብዙም አይደለም እንደናንተ እንደዚህ ግቢ ሞልቶ አላየሁ አሜሪካና ራሺያ ከፍተኛ የሆነ ሩጫ አላቸው በቅርቡ ደግሞ ቻይናዎችም በዛ ውስጥ እየተቀላቀሉ ነው ሌላ ዓለም ላይ የመኖር እሳቤ ለምን እቺ ምድር አንድ ዋ ተጥለቅልቆ ሊያጠፋት ይችላል ሁለት ሌላም ኃይል ሊያጠፋት ስለሚችል ስለዚህ ዓለማችንን ወደ ሌላ ማሻገር አለብን የሚል እሳቤ ነው ይሄም የሴቲቱ እሳቤ ነው ሴቲቱ የተባለች ባቢሎን ብትሆንም ባቢሎን የዚህ ዓለም ምሳሌ ናት የካናዳ መንግስትና የእንግሊዝ መንግስት ይፋ ያደረገው አንድ ነገር አለ ማርያም ስንት ልጅ ወልዳለች ስንት ልጅ ወልዳለች አንድ ምክንያቱም መጽሐፍ ቅዱስ የነገረን ይሄን ነው አይደል እምነታችን የነገረን ይሄን የተማነው ይሄን ነው ሌሎች ሰዎች ፈሪሳውያን ግን ምን አሉ ወንድሞቹን አናቃቸው እህቶቹን አናቃቸው አሉ እቺ ለቀም አረጉና መናፍቃን ማርያም ሌላ ልጅ አላት አሉ ላትይስባት ለስም አጠራሯ ክብር ምስጋና ይግባል በአሜሪካው የቀድሞ ፕሬዝዳንት ጂሚ ካርተር በተባለው ዘመን ሁለት መንኮራኩሮች ወደ ህዋ መጥቀዋል የነዚህ መንኮራኩሮች ስም ቮያጀር 1 and ቮያጀር 2 ይባላል በእነዚህ ቮያጀር በተባሉት መንኮራኩሮች ውስጥ በትንሹ ወደ 53 የሚሆኑ ቋንቋዎች በዛ መንኮራኩር ላይ ተጭነዋል የሰው ምስል የአራዊት ምስል የሰው ድምጽ የአራዊት ድምጽ በዛ ላይ ተቀርጾ አንድ በተለይ እንዲህ የሚል መልእክት አለው እዚህ ዮሐንስ የሚነግረን ግን መንፈስ ቅዱስ ወሰደኝ ወደ ምድረ በዳ ነው በምድረ በዳው እነሆ አንዲት ሴት ተመለከቱ ሴቲቱ የተቀመጠችው 7 ራሶች 10 ቀንዶች ባሉት በአውሬው ላይ ነው ሐምራዊ ቀሚስ ለብሳለች በእጇ ወርቅ ጽዋ ይዛለች በጽዋው ውስጥ ያለውን ማንንም አያውቅም የተደባለቀ ወይን ጠጅ ነው ያም ወይን ጠጅ ምንፍቅና ነው እንዲህም አለ የጋለሞቶችና የርኩሰትና ባቢሎን ሁለተኛ ላትነሳ ለፍርድ ሰዓቷ ቀረበ ና ዮሐንስ ፍርዷን አሳያለሁ አለውና መልአኩን አሳየው መልአኩ ያንን ወረወረው እንዲህም አለ ታላቂቱ ባቢሎን ወደቀች የርኩሰት የግልሙትና የምንፍቅና የኃጢአት የጥንቁልና መንፈስ ለዘላለም ወደቀ ይላል ለዘላለም ይወደቀ ይሁን እናንተ የእባብ ልጆች እናንተ የእፉኝት ልጆች እነማን ናቸው የእባብ ልጆች የተባሉት እነማን ናቸው የፉኝት ልጆች የተባሉት ኦርቶዶክስ ማለት ኢየሱስ ያለውን የሚቀበል ማለት ነው መናፍቅ ማለትስ ማላጅ ነው ነብይ ነው ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት ከፈሪሳውያን ነው እኔና እናንተ ልዩነታችን ምን ነው መሰለ አንድ ከእግዚአብሔር ሁለት ከነቢያት ሶስት ከሐዋርያት አራት ከጠበብ አምስት ከጸሐፍ ስድስት ከመተርጉማን ሰባት ከሊቃውን ሰምተን በእምነታችን ጸንተን ኦርቶዶክስ ተዋህዶ ብለን የምንኖር ርዕቲት ሃይማኖት የተባለችው ለዚህ ነው የማይቀበሉ ምን ተባሉ የፉኝት ልጆች የፉኝትን ቅድም አልናገርም ብዬ ነበር እንደው ደስ ስለማይል ነው ታሪኳ ግን ልንገራችሁ እፉኝት ማለት እቺ ፉኝት ለየት ያለች ናት ሰዶማዊ ናት ለዛ ነው የሚጠቅሳት ሰዶማዊ ትባላለች እፉኝቷ ሰዶማዊ ናት ሰዶማዊ የሆነችበት ምክንያት ግንኙነቷ በአፍ ነው በጣም ክፉ ነች በአንድ ቀን ብቻ ግንኙነት ትጸንሳለች በአንድ ቀን ግንኙነት እቺ የፉኝት ዘር ባሏ ይሞታል ራሔል ስለ ልጆቿ አለቀሰች መጽናናትን አላገኘችም አለ አንድ ራሔል ያኔ ግብጽ የነበረችው ራሔል የፈርዖን ወታደሮች በቆዳ ጅራፍ እየገረፉ መንታ ልጆች ጸንሳ ባሏ ስምዖን ሞቶ
ባባ በባልሽ ፈንታ ጭቃር ገጭ ብለዋት ጡብ ስታቦካ 9 ወር መልቷት ምጥ መጥቶባት እባክህ እያለች ስትለምነው ወጥቼ ልገላገል ብትለው የባሪያ ደም ጡቡን ያጠብቀዋል ብሎ 2 ልጆቿ ወጥተው ወዲያውኑ በጭቃ ውስጥ ሞቱ። ራሔል አለቀሰች። ራሔል አነባች። እንባዋን ወደ ሰማይ ረጨች። ይያሎኑ በዚህ ሰማይ አምላክ እስራኤል አዶናይ አለች። ሙትናዋን ተከተሉ ይላል። ሐምራዊ ቀሚስ በለበሰችው የወርቅ ጽዋውን እየተጋቱ ሰከሩ ይላል። ሌላ ግን ጽዋ ይመጣል፣ ከባድ ጽዋ። መዝሙር 74 ላይ አሳላፊውን ይጠራዋል አለው። አሳላፊው ሊቀ መላእክት ቅዱስ ሚካኤል ነው። አተላው ሳይቀር ጋታቸው ይለዋል። ማን ነው የሚልከው? ንገሩኛ። ማን ነው የሚልከው? ኢየሱስ። ማን ላከ? 1 2 3 4 እነዚህ ማለት ምን ማን ናቸው? ነቢያት። ቀድሞ ትንቢት የተናገሩ ሁሉ ነቢያት። 2 አይነት ነቢያት አሉ። 15 ነቢያትና 16 ነቢያት አሉ። እነዚህን ልካለሁ አለ። ኦርቶዶክስ አሜን አለች። ርቲት ሃይማኖት አሜን አለች። ላኩኝ አለ። እሺ ነውኛ። ሌላ ነገር እኮ የለም። እኔ እግዚአብሔር በፊትህ መልአክን እልካለሁ። ምን አለ እግዚአብሔር ንገሩኝ? ማን እልካለሁ? ማን ያለው? ምን እልካለሁ? መላእክትን። ማን ነው መላእክትን ልካለሁ ያለው? ንገሩኝ ደግማችሁ። መላእክቱን ትቀበላላችሁ አትቀበሉም? በሌላ ይቀበሏቸው። የፉኝት ልጆች፣ የባቢሎን ልጆች፣ የሴቲቱ የጋለሞታይቱ የርኩሰት እናት። ልዩነታችን ይሄ። የምሕረት መልአክ ሚካኤል ይቅረባችሁ። የምስራች የሚናገረው ገብርኤል ደስ የሚያሰኝ ነገር ይንገራችሁ። ወሀብተ ሰማያት የሰማያት ሀብት የተሰጣት ድንግል ማርያም ከሁላችን ጋር ትሆንልን። ተወዷታላችሁ? ድንግል ማርያምን ተወዷታላችሁ? ተወዷታላችሁ ሆይ? ድንግል ማርያምን ተወዷታላችሁ ሆይ? ተወዷታላችሁ? በቃ እናንተ ከእግዚአብሔር ናችሁ። እግዚአብሔር ድንግል ማርያምን ይወዳታል። ልዩነቱ ይሄ እኮ ነው። ዘንዶ አውሬው ድንግል ማርያምን ሴቲቱን አሳደዳት። ዘፍጥረት 3:15 የዘላለም ጠብ በሴቲቱና በዘንዶ መካከል አለ። ሰይጣን ድንግል ማርያምን አይወዳትም። ልዩነቱ ይሄ ነው። ተወሆ ምሕረት ለሚካኤል ቅዳሴ ላይ ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ይሄን ተሰሙት የለ? ለሚካኤል ምሕረት ተሰጠው፣ ለገብርኤልም ማብሰ፣ ለድንግል ማርያምም ሰማያዊ ሀብት እንላለን ቅዳሴው ላይ። ኦ ማርያም አባ ሕርያቆስ ማርያም ሆይ በእንተ ዝናፈቅረኪ ወናበኪ። እኛ እኮ ማርያም አለ አባ ሕርያቆስ፣ እኛም ከሱ ጋር እንላለን። ማርያም እንወድሻለን፣ የሕይወት ምግብና መጠጥ ኢየሱስ ክርስቶስን ወልደሽልናልና ይላል። እንወዳታለን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ዛሬ እኮ በመናፍቃን አዳራሽ ቅዱሳን እንደተሰደቡ ነው። ጊዮርጊስ ሰማዕት እንደተሰደበ ነው። ተክለ ሃይማኖት ቅዱስ እንደተሰደበ ነው። ገብረ መንፈስ ቅዱስ ታላቅ አባት እንደተሰደበ ነው። ሚካኤል ገብርኤል መላእክት ብትሏቸው በምኩራቦቻቸው እየተገረፉ ነው ያሉት፣ እየተሰቀሉ ነው ያሉት። በዚህ ቤተክርስቲያን ግን ክብር አላቸው። ዝም ብሎ ሌላ ነገር ስታወሩ መክረም የለባችሁም። ጭቅጭቅ አሁን ይቀርቡና ጭቅጭቅ ምኑ ነው የምታወራው? ልዩነታችን ይሄ ነው። በቃ ትልቁ ልዩነት እኮ ይሄ ነው። እኛ በቅዳሴያችን ላይ በመናችን እነዚህ መቀበል ነው። ሚካኤልን አትቀበሉትም? ገብርኤልን አትቀበሉትም? ዘካርያስ አልፈልግም ይላል ገብርኤል ሲመጣ። ዛሬ ጊዮርጊስ ነው፣ ነገ ተክለ ሃይማኖት ነው፣ ከዛ አባ ኢየሱስ ሞዓ ነው፣ ሰማዕቱ መርቆሬዎስ ነው፣ ከዛ በ26 ዮሴፍ ነው። እንዲህ ይያልን የምንለው አምላኮች ብለን አይደለም፣ እባቡ ለማደናገር ካልተናገረ በስተቀር። እኛም ምንለው እግዚአብሔር የላካቸው ናቸው፣ በረከት ከነሱ ነው። በመዝሙር 33 ጻድቃንን የሚጠሉ ይጸጸታሉ ስለሚል ከዚህ ነፃ ነን። በመዝሙር 30 ቁጥር 18 ላይ በድፍረት በትዕቢት በሽንገላ በቅዱሳን ላይ የሚናገር አንደበት ዲዳ ይሁን ስለሚል እኛ ከዚህ ነፃ ነን። መንፈስ ወደ ምድረ በዳ ወሰደኝ፣ ውሃ የሌለበት ምድረ በዳ ምንፍቅና ማለት ነው። ዮሐንስ ወልደ ነጎድጓድ ዮሐንስ ድንግል እሱ ግን እንዲህ አለ፣ መንፈስ ገለጠልኝ።
በግንባሯ ላይ ጽሑፍ አለ። በያዘችው የወርቅ ጽዋ የተደባለቀ ወይን ጠጅ ነው። እሱም የምንፍቅና ትምህርት ነው። የዓለም ነገስታት እሱን ጠጥተው ሰከሩ። ነቢያትን በመጥላት ሐዋርያትን በመጥላት ቅዱሳንን በመጥላት ሰከሩ። መልአክ ወረደ ሲባል ደስ ነው የሚለን። ምክንያቱም መልአክ የሚወርደው ለኔና ለናንተ ለመቅሰፍት አይደለም። ለኔና ለናንተ የአራዊትን ያናብስት አፍ ሊዘጋ ነው። ለኔና ለናንተ እንዳናነ አዛሪያ ሚሳኤል ከሰዓት ሊያወጣ ነው መልአክ የሚወርደው። በቅዱስ ቤተክርስቲያናችን ይሄ ነው። ለነሱ ግን መዓት ነው። አንድ መልአክ ወረደ፣ የወፍጮ ድንጋይ ይዟል፣ ወደ ባህር ጣለው። በታላቅ ድምጽ እንዲህ አለ፣ ታላቂቱ ባቢሎን አለ፣ ታላቂቱ ባቢሎን እንዲወደቀች አለ። ወደቀች ወደቀች ወደቀች፣ ለዘላለምም አትነሳም አለ። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚች ቅድስት ስፍራ የምንማርበት የትምህርታችን ርዕስ ሴቲቱ በቅዱሳንና በኢየሱስ ምስክሮች ደም ሰክራ አየኋት የሚል ነው። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ነውና የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉና ምስጢሩን እንዲገልጽልኝ የቃሉን ደጅ እንዲከፍትልኝ ሁሌ በጸሎታችሁ አስቡኝ። ይቃል የሚሰማችሁ ሁሉ ሐሳብ ሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። ሴቲቱ በቅዱሳንና በኢየሱስ ምስክሮች በሰማዕታት ደም ሰክራ አየኋት። በቤተክርስቲያናችን ስካር ክልክል ነው። ብዙ ሰዎች የሚሰክሩት በመጠጥ ነው። እቺ ሴት ግን የሰከረችው በሰማዕታት ደም ነው። ሴቲቱ ብሎ የሚጠራት ጋለሞታይቱ ባቢሎን ናት። ባቢሎን ማለት ዝርው ብትን ማለት ነው። ገና ያኔ ጥንት በኦሪት ዘፍጥረት ምዕራፍ 11 ላይ ናምሩድና ልጆቹ እግዚአብሔርን እንውጋው ብለው ተነስተው ጫፉ እስከ ሰማይ የሚደርስ ግንብ ሰርተው ወደ ሰማይ ጦር ወረወሩ ይላል። በዘመኑ ሳቤ በሞደርን ቶት ይህ አስተሳሰብ ስታር ዋርስ ፕላን ይባላል። የስታር ዋርስ ፕላን የጦርነቶች እቅድ በሌላ ዓለም ላይ የመኖር ህይወት ሲሆን በተለይ አሜሪካና ራሺያ ከፍተኛ የሆነ ሩጫ አላቸው። በቅርቡ ደግሞ ቻይናዎችም በዛ ውስጥ እየተቀላቀሉ ነው። ሌላ ዓለም ላይ የመኖር እሳቤ ለምን እቺ ምድር አንድ ውሃ ተጥለቅልቆ ሊያጠፋት ይችላል፣ ሁለት ሌላም ኃይል ሊያጠፋት ስለሚችል ስለዚህ ዓለማችንን ወደ ሌላ ማሻገር አለብን የሚል እሳቤ ነው። ይሄም የሴቲቱ እሳቤ ነው። ሴቲቱ የተባለች ባቢሎን ብትሆንም ባቢሎን የዚህ ዓለም ምሳሌ ናት። የካናዳ መንግስትና የእንግሊዝ መንግስት ይፋ ያደረገው አንድ ነገር አለ። ይሄም ከሌላ ዓለም ፍጡራን ጋራ ግንኙነት መጀመራቸውን ነው። ግንኙነቱም ስለ ጦርና ስለ ሌሎችም ንግግሮች ይሆናል። በአሜሪካው የቀድሞ ፕሬዝዳንት ጂሚ ካርተር በተባለው ዘመን ሁለት መንኮራኩሮች ወደ ህዋ መጥቀዋል። የነዚህ መንኮራኩሮች ስም
ቮያጀር 1 and ቮያጀር 2 ይባላል። በእነዚህ ቮያጀር በተባሉት መንኮራኩሮች ውስጥ በትንሹ ወደ 53 የሚሆኑ ቋንቋዎች በዛ መንኮራኩር ላይ ተጭነዋል። የሰው ምስል፣ የአራዊት ምስል፣ የሰው ድምጽ፣ የአራዊት ድምጽ በዛ ላይ ተቀርጾ አንድ በተለይ እንዲህ የሚል መልእክት አለው። Hello from the children of the earth ይላል። በሌላ ዓለም ለምትኖሩ ሰላምታችን ይድረሳችሁ እኛ የምድር ልጆች ነን ይላል። ዘመኑን ለማወቅ ይሄን ነገርኳችሁ እንጂ ዛሬ እንድንነጋገር የፈለኩት ባጭሩ ባቢሎን ሰካራም ናት። የሰከረችው በውስኪ በጠጅ የሰከረችው በቢራ በዚህ አይደለም። ባቢሎን ይህች ዓለም የርኩሰት እናት የጋለሞቶች እናት ባቢሎን የረከሰችው ነቢያትን በመግደል ሐዋርያትን በመግደል ቅዱሳንን በመግደል የኢየሱስ ምስክሮችን በመግደል በዚህ የሰከረች ናት። ይህን የሚነግረን ዮሐንስ ባለ ራእዩ ነው። ወልደ ነጎድጓድ የተባለው ነው። በረከቱ በእኔና በእናንተ ላይ ይደር። የነቢያት የሐዋርያት የሊቃውንትን ጉባኤ ባረከ እግዚአብሔር እኔና እናንተን የሚባርክልን። በሐዋርያቱ መካከል የነበረች ድንግል ማርያም በእኔና በእናንተ መካከል ትኑርልን። አሜን ላላችሁ ይደረግ። አሜን ያላላችሁትን አንደበታችሁን የተቆጣጠረውን ሳጥናኤል ከአንደበታችሁ ላይ አላቆ አሜን እንድትሉ ያድርጋችሁ። የባቢሎን ጉዳይ ነው። በባቢሎን ላይ የሚነክሰው አውሬው ነው። አውሬው መቀመጫዋ ነው። ምን አለ ዮሐንስ በራእዩ ላይ? መንፈስ ወደ ምድረ በዳ ወሰደኝ አለ። ምድረ በዳ ተመልከቱ። ምድረ በዳ እጽ ልምላሜ በሌለበት ምድረ በዳ። ይሄንን ነው ልበ አምላክ ዳዊት በመዝሙር 62 ላይ እገይ ሳቤከ የሚለው። ወደ አንተ ገሰግሳለሁ እጽ ልምላሜ በሌለበት በባቢሎን ነኝ አለ። አምላኬ አምላኬ እገይ ሳቤከ፣ እኔ የምገሰግሰው ወደ አንተ ነው። ያለሁት በባቢሎን እጽ ልምላሜ የሌለበት ምድረ በዳ ነው። አልቦ እጽ ወማይ፣ እጽ መስቀል የለም፣ ማይ ገቦ የለም በባቢሎን። ስለዚህ ወደ ኢየሩሳሌም ገሰግሳለሁ፣ ወደ ቅዱሳን መካን። እዚህ ዮሐንስ የሚነግረን ግን መንፈስ ቅዱስ የወሰደኝ ወደ ምድረ በዳ ነው። በምድረ በዳው እነሆ አንዲትን ሴት ተመለከቱ። ሴቲቱ የተቀመጠችው 7 ራሶች 10 ቀንዶች ባሉት በአውሬው ላይ ነው። ሐምራዊ ቀሚስ ለብሳለች፣ በእጇ የወርቅ ጽዋ ይዛለች። በጽዋ ውስጥ ያለውን ማንም አያውቅም። የተደባለቀ ወይን ጠጅ ነው። ያም ወይን ጠጅ ምንፍቅና ነው። የተቀመጠችው በአውሬው ላይ ነው። ማንም የማያውቀው ህቡስም በግንባሯ ላይ ተጽፏል። መንፈስ ቅዱስ ለኔ ገለጠልኝ አለ ዮሐንስ። ለኔና ለእናንተ የሚገለጽልን። አሜን አላችሁ? ይግለጽላችሁ። መንፈስ ገለጸልኝ በግንባሯ ላይ ያለውን ጽሑፍ። ራእይ 17 ነው ይሄ ቃል ከቁጥር 1 ጀምሮ። መንፈስ በግንባሯ ላይ ያለውን ጽሑፍ ገለጠልኝ። እኔም አየሁ። ጽሑፉም እንዲህ ይላል፣ የጋለሞቶች እናት የርኩሰት እናት ባቢሎን ይላል። የጋለሞቶች እናት የርኩሰት እናት ባቢሎን ይላል። ዛሬ ምድራችን የምትረክሰው በሰዶም ኃጢአት በባቢሎን፣ በገሞራ ኃጢአት በባቢሎን፣ በሱባማ በሲባዮ ኃጢአት በባቢሎን፣ በጊብያ ድፍረት በባቢሎን፣ በአካ ቆሮንቶስ አባት ከልጁ ርኩሰት የሚፈጽሙባቸው እነዛ የርኩሰት ከተሞች ሁሉ የባቢሎን ልጆች ናቸው። እግዚአብሔር ከዚህ ሰውረን። ወለሳ አስገረቶሙ ጸጋ እግዚአብሔር ወጹም ዓለም በሰዓቶሙ እግዚአብሔር ጸጋ የጠራቻቸው በሰዓታቸው ከዚህ ዓለም ፈጥነው ወጡ። በከመ ወፃ ሎጥም ሰዶም፣ ሎጥ ከሰዶም እንደወጣ ወከመ ገብረ ኤልሳ ነቢይ ኤልያስ መጎናጸፊያ ቢነካው ሁሉን ነገር ትቶ ተከትሎ እንደሄደ ዛሬም የእግዚአብሔር ጸጋ
ኢየሱስ ክርስቶስ ዓለምን ያዳነባት ማዕከለ ምድር ኢየሩሳሌም ናት። እግዚአብሔር ንጉሥ ውእቱም ቅድመ ዓለም። እግዚአብሔር እንጂ እግዚአብሔር ከዓለም በፊት ንጉሥ ነው። እግዚአብሔር እንጂ እግዚአብሔር የዓለም ፈጣሪ ነው። ወገብረ መድኃኒተ በማእከለ ምድር በማዕከላዊ ምድር በኢየሩሳሌም ሁላችንን ያዳነ ደሙን አፍሶ እሱ የኔና የናንተ አምላክ ነው። ስሙ ከዘላለም እስከ ዘላለም ለስም አጠራሩ ክብርና ምስጋና ይድረሰው። ባቢሎንን መንፈስ ቅዱስ ገለጠልኝ። በግንባሯ ላይ የተጻፈው የጋለሞቶችና የርኩሰት እናት ባቢሎን ይላል። እቺ ባቢሎን ሴት ያላት እሷን ነው። አየኋት፣ ሰክራለች። የሰከረችው በነቢያት በሐዋርያት በጻድቃን ደም ነው። ራእይ 17 ይሄን ይነግራችሁና ራእይ 18ን ስትጀምሩ ምን ይላል? አንድ ታላቅ መልአክ መጣ ይላል። ታላቅ መልአክ ለበረከት ይቀርባችሁ። አንድ ታላቅ መልአክ መጣ፣ በእጁ የወፍጮ ድንጋይ ይዟል። ያንን የወፍጮ ድንጋይ ወደ ባህር ወረወረው። እንዲህም አለ፣ የጋለሞቶችና የርኩሰት እናት ባቢሎን ሁለተኛ ላትነሳ አለ። የፍርድ ሰዓቷ ቀረበ። ና ዮሐንስ ፍርዷን አሳያለሁ አለውና መልአኩን አሳየው። መልአኩ ያንን ወረወረው። እንዲህም አለ፣ ታላቂቱ ባቢሎን ወደቀች፣ ወደቀች፣ ወደቀች። የርኩሰት የግልሙትና የምንፍቅና የኃጢአት የጥንቁልና መንፈስ ለዘላለም ወደቀ ይላል። ለዘላለም ይወደቀ ይሁን። ክብርና ምስጋና ለእግዚአብሔር ይድረሰው። በመጨረሻ ይላል ራእይ 18ን ስትመለከቱ መጨረሻ ላይ ባቢሎን ስትወድቅና ስትፈረካከስ በውስጧ ደም ተገኘባት ይላል። ተመረመረች። ስትመረመር ደም ተገኘባት። ደሙም የሰማዕታት የቅዱሳን ደም ነው ይላል። አሁን እንመርምር እንግዲህ የባቢሎንን በዚህ ላብቃ። ኃያሉ አምላክ የናዝሬቱ ኢየሱስ ክርስቶስ የኔና የናንተ ፈጣሪ ስለነገረን በማቴዎስ ወንጌል ምዕራፍ 23 ላይ ስለተጻፈው እንመጣለን። አሁን ባቢሎን ተመረመረች፣ ደም ተገኘባት። የማደም የቅዱሳን የማደም የሐዋርያት የማደም የነቢያት የማደም የሰማዕታት የማደም የጻድቃን ደም ተገኘባት። ኦርቶዶክሳውያን ይሄ ደም ይገኝባችኋል። ድንገት ዛሬ መጣችሁ ካቶሊኮች ካላችሁ ይሄ ደም ይገኝባችኋል። ድንገት ዛሬ መጣችሁ በዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ የቅዱሳን ደም በእናንተ ዘንድ አለ። ይመረመራል። ማይመረመር የለም። የሰው ልጅ ሁሉ ይመረመራል። እምነት የተባለ በዚህ ምድር ላይ ያለ ይመረመራል። ከኢየሩሳሌም ነው ወይስ ከባቢሎን? ከየት ነው? አንድ የበቃ አባት ነበርና እረዳለው። እንግዶች ወደሱ ይመጣሉ። የመነኮሳት ታሪክ ልነግራችሁ ነው። የአባት የበቃ ነው። ሰዎች ወደሱ ሲመጡ ረድ አለው። ረድ ማለት እሱን የሚረዳው ተማሪ መሆን ይችላል፣ ግን የሚረዳው መነኩሴው። ሰዎች ሲመጡ ይገባና ሰዎች መተዋል ይለዋል። ከየት ነው የመጡት ይለዋል። ከኢየሩሳሌም ነው የመጡት ይለዋል። ልክ ወይም እንደዚሁ ከባቢሎን ነው ይለዋል። ስለዚህ ይሄ ማለት ምን ማለት ነው? ደጋግ ሰዎች ከሆኑ ከየት ነው የመጡት? ከኢየሩሳሌም ነው። ዓለማዊ ርኩሰት ያላቸው ከሆኑ ደግሞ እነሱ ደግሞ ከባቢሎን ናቸው። ተመልከቱ። እንዲህ ያለ ነበር የሚለያቸው። ያውቃቸዋል። አንድ ቀን ነው ድንገት ከኢየሩሳሌም ናቸው ብሎ ከባቢሎን ሆነው ተገኙ። ግን መረመራቸው። መንፈስ ቅዱስ ይመረምራል። መንፈስ ቅዱስ ማለት እኮ የሚመረምር ማለት ነው። እኔና እናንተ የምንመረመር ሰዎች ነን። ስለዚህ ባቢሎን ስትመረመር ደም ተገኘባት። አሁን ወደ ጌታችንና ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 23 ላይ ያለውን ታሪክ እንማራለን። ይሄም ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ የነገረን የወንጌል ቃል ነው። ስለዚህ ቃሉ የማን ነው? የወንጌል ነው። ምን ሰማው ቃል የማን ነው? የኢየሱስ ክርስቶስ ነው። ስለዚህ ማንም ከዚህ ቃል ሊያመልጥ አይችልም። የመምህር ዘበን አይደለም፣ የመላከ ፀሐይ አይደለም፣
የመምህር ከላይ አይደለም ያባ ከላይ አይደለም የራሱ የኢየሱስ ክርስቶስ ቃል ነው ስለዚህ ይሄ ቃል እያንዳንዳችን ይመረምራል እናንተን ይመረምራል እዚህ ያላችሁትን ቤታችሁ ናችሁ የምትከታተሉትን በተለያየ እምነት ያሉትን ሁሉ የሚናገር ቃል ነው ምክንያቱም ከባድ ቃል አለ እዚህ ላይ ባቢሎን ተመርምራ የቅዱሳን ደም ተገኘባት ብሎ ለዘላለም እንዳትነሳ ተፈረደባት ስለሚል እዚህ ያለው ቃል ጌታ የተናገረው ደግሞ ምን ይላል የቅዱሳን ደም በዚህ ትውልድ ላይ ይደርሳል ይላል በዚህ ትውልድ ላይ ይደርሳል ይሄ ደም በኦርቶዶክስ ላይ ይደርሳል ይሄ ደም በፕሮቴስታንት ይደርሳል ይሄ ደም በሌሎች ይደርሳል ወይም በማንም ላይ ምክንያቱም ጌታ የተናገረው ይሄ ደም በሁሉም ላይ ይደርሳል የሚል ነው ባጭሩ የሴቲቱን ልጆች የባቢሎንን ልጆች በዚህ የምናየው ጌታ ምን ሲል ነው እናንተ የእባብ ልጆች የእፉኝት ልጆች ብሎ ነው የሚጀምረው ይህ የማቴዎስ ወንጌል ምዕራፍ 23 ቁጥር 33 ነው የማቴዎስ ወንጌል ምዕራፍ 23 ቁጥር 33 እናንተ የእባብ ልጆች እናንተ የእፉኝት ልጆች እነማን ናቸው የእባብ ልጆች የተባሉት እነማን ናቸው የእፉኝት ልጆች የተባሉት እግዚአብሔር ከዚህ ሰውረን እግዚአብሔር ከዚህ ሰውራችሁ የእባብ ልጆች ያስደነግጣል እባብ ደግሞ ይሄ ዝም ብሎ ምድር ላይ የሚሄደው እባብ አይደለም እኮ ራዕይ ዮሐንስ ስትመለከቱ ምዕራፍ 12 ከቁጥር 6 ጀምራችሁ ምዕራፍ 7 8 9 ስታነቡ የቀደመው እባብ ተጣለይልና ያም እባብ የቀደመው ዘንዶ ነው ይልና እሱም ዲያብሎስ ነው ይላል ስለዚህ የእባብ ልጆች ማለት የዲያብሎስ የሰይጣን ልጆች ሰይጣን ገዳይ ነው እናንተም ገዳይ ናችሁ ሲል ነው እፉኝት ደግሞ ሌላ ታሪክ አላት ለዛሬ ይቅር ለማንኛውም የእባብ ልጆች የእፉኝት ልጆች የሚባሉት እነማን ናቸው በኢየሱስ ክርስቶስ ወንጌሉ እንዲህ ይላል ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ ወደዚች ዓለም ከነርሱም ትገርላላችሁ ተሰቅሉማላችሁ ከነርሱም በምኩራባችሁ ትገርፋላችሁ ከከተማም ወደ ከተማም ታሳድዳላችሁ ቃሉን ላስብላችሁ እናንተ የእባብ ልጆች ማለት ፈራችሁ እንዴ ድምፁ ይሰማል አይደል ለኔ ትንሽ ከኋላዬ ድምጽ ስለሌለ ድምጼን ዘጋ ያያረጋው ነው እናንተ ግን የሚሰማችሁ ይመስለኛል ከኔ ቀጥላችሁ ተናገሩ ብያለሁ እናንተ እባቦች ግዕዙ ላይ የእባብ ልጆች ነው የሚለው እናንተ እባቦች የእፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ ይሄ ማለት የእባብ ልጆች ናቸው የእፉኝት ልጆች ስለዚህ ከገሃነም ፍርድ ባጭሩ ምን ማለት ነው አታመልጡ ቤት ገብታችሁ አንብቡት ይሄን ቃል የማቴዎስ ወንጌል ምዕራፍ 23 ነው ሙሉ አንብቡ ይሄን ግን ከቁጥር 33 ታገኛላችሁ ቁጥር 34 ላስብላችሁ ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ ልካለሁ ከነርሱም ትገርላላችሁ ተሰቅላላችሁ ትገርፋላችሁ ታሳድዳላችሁ ተመልከቱ ለምሳሌ ዛሬ እኛ በኢትዮጵያ ቤተክርስቲያን በተቀላላ ወር በገባ በ23 ለምሳሌ ዛሬ የምናስበው ማንን ነው ቅዱስ ጊዮርጊስን እናስባለን ተመልከቱ ቅዱስ ጊዮርጊስን እናስባለን አሁን ቅዱስ ጊዮርጊስን ስናስብ የምናስበው ለምንድነው የእባብ ልጆች ላለመባል የእፉኝት ልጆች ላለመባል ወይም ከገሃነም ፍርድ ለማምለጥ ነው አሁን ምክንያቱም ኦርቶዶክሳን በደንብ አድርጋችሁ አስተውላችሁ ስሙ እምነታችሁ ከሌሎች የሚለይበትን ስሙ የማ እምነት ነው መጽሐፍ ቅዱሳዊ የዝም ብሎ በአለም ላይ እንደሚለፈልፈው አይደለም መጽሐፍ ቅዱስ ገልጣ አንብብ በሶሻል ሚዲያ ተመረህ የትም አደርስም በየዕለቱ በቤተክርስቲያን ጉባኤ የጥንቱ ተመልሶ መጽናት ያለበት ይመስለኛል በብዙ ቦታ ላይ ያዘንኩ ስለማይ ነው ስመጣ አያለው አድባራትን የሚማር ሰው
ብዙም አይደለም እንደናንተ እንደዚህ ግቢ ሞልቶ አላየሁም ወዴት እየሄደ እንደሆነ አይገባኝም ስለዚህ ማስተዋል ያስፈልጋል እንድናስተውል ደግሞ እግዚአብሔር መንፈሱን በሁላችን ላይ ያድርግልን አሁን ልብ በሉ ከዛ በኋላ ምን ይላል ከጻድቁ ከአቤል ደም ጀምሮ አያችሁ ስለ ቅዱሳን ነው የሚናገረው ከገሃነም ፍርድ አታመልጡም ገዳይ ናችሁ ከገሃነም ፍርድ አታመልጡም ተሰቅላላችሁ ከገሃነም ፍርድ አታመልጡም ታሳድዳላችሁ ከገሃነም ፍርድ አታመልጡም ቅዱሳንን ትገርፋላችሁ ባቢሎንን ሰክራይኋት በቅዱሳን ደም ይቻለም ነች ባቢሎን ምንፍቅና ናት ሌላ ምንም ነገር የለውም ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ በመሰዊያ መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በመድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል ኦርቶዶክስ ተዋህዶ ቤተክርስቲያን የሰው ልጆችን ወደ እግዚአብሔር መንግስት ይዛ የምትሄድ ቤተክርስቲያን ናት ኦርቶዶክሳውያን እያንዳንዱ ሥርዓታችን መጽሐፍ ቅዱሳዊ ነው አይደለም ቤተክርስቲያን ውስጥ የምንፈጽመው ቤት ውስጥ የምንፈጽመው ሳይቀር ሃይማኖታዊ ነው ከእግዚአብሔር ውጪ የሆነ ነገር ሁሉ በኦርቶዶክስ ቤተክርስቲያን ራሱ እግዚአብሔር ዘጸአት ምዕራፍ 20 ቁጥር 1 ላይ ከኔ በቀር ማንንም የለም ብሎ እንዳለ ከሱ በቀርኛ ጋር ማንንም የለም ክብርና ምስጋና ለስሙ ይድረሰው ማን ይመስለህ ከመና ማለክት እግዚኦ ከአማልክትስ የሚመስል አንተን ማን ነው ማንንም የሚመስልህ የለም ስለዚህ ባቢሎን ሰክራየዋት ሲል በተለያየ ርኩሰትና የጋለሞቶች እናት ሆና ሰማዕታትን በመግደል ቅዱሳንን በመግደል ነው ስለዚህ የዕለቱ ትምህርታችን የማቴዎስ ወንጌል ምዕራፍ 3 ቁጥር 33 ጀምሮ ነው መንፈስ ቅዱስ በእኔም በእናንተ ላይ አድሮ ይኖር ግዕዙ ላይ ሐዋርያት የሚል ይጨምራል በአማርኛው መጽሐፋችሁ ላይ ሐዋርያት የሚለውን አታገኙም ችግር የለውም በዛው ራሱ በቂ ነው ወበእንተዝ አነ እፌኑ ሀቤክሙ ስለዚህ ወደ እናንተ እልካለሁ እናንተ የባብ ልጆች የፉኝት ልጆች በዛ ሰዓት ተመልከቱ ሐዋርያቱም እየሰሙ ነው እነዚህም የባብ ልጆች እየሰሙ ነው ጌታን የሚወደው ህዝብ 5000 ህዝብ ከዛ ውስጥ መልካም የሆነው እየሰማ ነው የፉኝት ልጆችም እየሰሙ ነው ይሄንን በማቴዎስ ወንጌል ምዕራፍ 3 ቁጥር 12 ላይ ዮሐንስ መጥምቅ ከሚመጣው መከራ ታመልጡ ዘንድ ማን አመለከታችሁ እናንተ የፉኝት ልጆች አብርሃም አባት አለን በማለት አትድኑ የአብርሃምን ሥራ በመስራትና አብርሃም የተናገረውን በማክበር ነው ያለው ስለዚህ ጌታችን ኢየሱስ ክርስቶስ ወበእንተዘ አነ እፌኑ ሀቤክሙ ወደ እናንተ ልካለሁ አለ ማንን ልካለሁ አንደኛ ነቢያተ ሁለተኛ ወሐዋርያተ ሶስተኛ ወጠበብተ አራተኛ ወጸሐፍተ እነዚህን ልካለሁ ከኔ ቀጥለው ተናገሩ ነቢያትን ሐዋርያትን ጠቢባንን ጸሐፍትን እነዚህና ማን ናቸው ባጭሩ አራት ናቸው አሁን የምታዩዋቸው አራት ነግሬያችኋለሁ አማርኛው መጽሐፍ ቅዱስ ላይ ሶስቱን ታገኛላችሁ ችግር የለም አሁን ልብ በሉ መንፈስ ቅዱስ በእኔም በእናንተ ይደር ወበእንተዝ አነ እፌኑ ሀቤክሙ ስለዚህ ወደ እናንተ ልካለሁ ነቢያትን ወሐዋርያትን ወጠበብተ ጠቢባንን ወጸሐፍተ ጸሐፊያንና መተርጉማንን ነቢያትን አታቁም ኦርቶዶክስ ውስጥ ሐዋርያትን ሳታቁም እንደውም ልንገራችሁ እኔና እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የታነጽነው በነቢያትና በሐዋርያት መሰረት ላይ ነው ድገሙልኝ በማንና በማ መሰረት በነቢያትና በሐዋርያት መሰረት ላይ ይሄን የሚለን ብርሃን ዓለም ቅዱስ ጳውሎስ ነው በረከቱ በሁላችሁ ይደር ቃሉ የሚገኘው ኤፌሶን ምዕራፍ 2 ቁጥር 20 ነው ኤፌሶን ምዕራፍ 2 ቁጥር 20 ኤፌሶን ምዕራፍ 2 ቁጥር 20 ላይ ምን ይላል እናንተ ባለ አገሮች ናችሁ ባለምን ናችሁ ምን አላችሁ አገር ልባችሁ አይታወክ በእግዚአብሔር መኑ በእኔም መኑ በሰማያት በአባቴ ቤት ብዙ መኖሪያ አለ አይደል እንዴ ያለው ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስለዚህ ምን አላችሁ አገር አላችሁ ከማን ጋር ይላችኋል መሰላችሁ ከነቢያትና ከሐዋርያት ጋር አገር አላችሁ ከነቢያትና ከሐዋርያት ጋር አገር አለኝ በሉ እስቲ ከማንና ከማን ጋር ከነቢያትና
እንደውም ይቀጥልና ከዛ እናንተ በነቢያትና በሐዋርያት መሰረት ላይ ይላል። የነቢያት መሰረት ኢየሱስ ነው። የሐዋርያት መሰረት ኢየሱስ ነው። ስለዚህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ማለት ኢየሱስ ክርስቶስ ላይ ታንጻችኋል። ኢየሱስ ክርስቶስ ብቻውን አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ብቻውን አይደለም። የት ጋር ነው ብቻውን የምታገኙት? ለስም አጠራሩ ክብር ምስጋና ይግባው። ከሰማያት ወርዶ ሲያስተምር 12 ሐዋርያት አብረውት አልነበሩም እንዴ? 36 ሴቶች አብረው አልነበሩም እንዴ? 72 አርድእት አብረው አልነበሩም እንዴ? ሌላውን ተውትና ምግቡን እንጀራውን ሁለቱን አሳ አምስቱን እንጀራ ከባረከ በኋላ ጌታ ለእያንዳንዳቸው እሱ ነው በእጅ የሰጠው ሁለቱን አሳ አምስቱን እንጀራ ባረከ አይደል? ከዛ ቆርሶ ለማሰጠ ለሐዋርያት ደግሞ ለማሰጡ በቃ በረከት ማለት ይሄ እኮ ነው። ሶሎሞን ጠቢቡ በቅዱሳን ራስ ላይ በረከት አለ የሚለው ይሄንን ነው። ስለዚህ አሁን ልብ በሉ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል የሚነግረን እናንተ የእባብ ልጆች፣ እናንተ የፉኝት ልጆች፣ እናንተ የጋለሞታይቱ የባቢሎን ልጆች የሚላቸው ቅዱሳንን የጠሉትን ነው። አሁን የሚነግረን ወደ እናንተ እልካለሁ አለ። አሁን እልካለሁ ይላል። ወበእንተዝ ናሁም ይላል። ወበእንተዝ አነ እፌኑ ሀቤክሙ ነቢያተ ወሐዋርያተ ወጠበብተ ወጸሐፍተ እነዚህን ወደ እናንተ እልካለሁ አለ። ከኔ ቀጥላ የተነገሩ 1 ነቢያትን 2 ሐዋርያትን በቃ ኦርቶዶክስ ማለት ይሄ ነው ልዩነቱ። ኦርቶዶክስ ማለት ኢየሱስ ያለውን የሚቀበል ማለት ነው። መናፍቅ ማለትስ መናፍቃን የሚያነሷቸውን ጥያቄዎች ከየት ነው የመጡት ብላችሁ ከመረመራችሁ ከፈሪሳውያን ነው። ሁሉንም ጥያቄ ብታዩት አስተውላችሁ ከሄዳችሁ አላውቅም። ሁሉም ጥያቄ ልዩነታችን በኦርቶዶክስና በሌላው እምነት ልዩነት ምንድነው? እኛ ኢየሱስ ክርስቶስ ያለውን እንቀበላለን። እነሱ ጸሐፍትና ፈሪሳውያን ያሉትን ይቀበላሉ። በቃ ይሄ ነው ልዩነቱ። ማርያም ስንት ልጅ ወልዳለች? ስንት ልጅ ወልዳለች? አንድ። ምክንያቱም መጽሐፍ ቅዱስ የነገረን ይሄን ነው አይደል? እምነታችን የነገረን ይሄን የተማነው ይሄን ነው። ሌሎች ሰዎች ፈሪሳውያን ግን ምን አሉ? ወንድሞቹን አናቃቸው እህቶቹን አናቃቸው አሉ። እቺን ለቀም ማረጉና መናፍቃን ማርያም ሌላ ልጅ አላት አሉ። ላትይስባት ለስም አጠራሯ ክብር ምስጋና ይግባል። ልዩነቱ ይሄ ነው። ለምሳሌ በእኔና በእናንተ ዘንድ ኢየሱስ ምንድነው? አማላጅ ወይስ አምላክ? ሰው ወይስ አምላክ? ፍጡር ወይስ ፈጣሪ? ለስም አጠራሩ ክብር ምስጋና ይግባው። ይሄንን የምናየው እኛ በወንጌሉ ላይ ስላለ ነው። ለምሳሌ ዮሐንስ ወንጌላዊ ምን አለ? በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው፣ ቃልም ሥጋ ሆነ። ሥጋ ሆነ? ቃል ማን ነው? እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ዘቦቱ ሁሉ ሆነ፣ ሁሉ የሆነው በማን ነው አለ? በሱ ነው አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ቁጥር 30 ላይ ይሁት ምን ይላል? እኔና አብ አንድ ነን አለ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ይሁ እኔ ከአብርሃም በፊት ነበርኩ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 33 አካባቢ ተመልከቱ። ዮሐንስ መጥምቁ ራሱ ምን አለ? እኔ የጫማውን ማሰሪያ ልፈታ አይገባኝም፣ እሱ ከኔ በፊት ነበር አለ። ኢየሱስ ከሱ በፊት የነበረ ነው። ዕብራውያን ምዕራፍ 13 ቁጥር 6 ቁጥር 7 ተመልከቱ። በእንግዳ ትምህርት አትወሰዱ አለና እንዲህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ ሐዋርያው። ክብርና ምስጋና ለስሙ ይድረሰው። ተናገሩ ከኔ ቀጥላችሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም አይለወጥም፣ ያው ነው። እኛ ይሄን ተማርን። ከመጽሐፍ ቅዱስ ተማርን፣ ከነቢያት ተማርን፣ ከሐዋርያት ተማርን። ከዛ የኦርቶዶክስ ይሄ ሲሆን የሌሎቹን ደግሞ ልንገራችሁ። አንተ ክርስቶስ ነህ እንዴ? ግልጹን ንገረን ያሉ ይመጡና ከዛ በኋላ እንደውም ሲሰቅሉት ለምን እንደሰቀሉት አንተ ሰው ስትሆን ተመልከቱ። ይሄ የፈሪሳውያን ንግግር ነው። አንተ ሰው ስትሆን ራስን
አምላክ በማድረግህ እንገላሃለን አሉት። ድንጋይ ይዘው መጡ። ይሄ ትምህርት በሌላው እምነት ይሄ ነው የሚንጸባረቀው። አማላጅ ነው፣ ነብይ ነው፣ ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት? ከፈሪሳውያን ነው። እኔና እናንተ ልዩነታችን ምን ነው መሰለ? 1 ከእግዚአብሔር፣ 2 ከነቢያት፣ 3 ከሐዋርያት፣ 4 ከጠበብት፣ 5 ከጸሐፍ፣ 6 ከመተርጉማን፣ 7 ከሊቃውን ሰምተን በእምነታችን ጸንተን ኦርቶዶክስ ተዋሕዶ ብለን የምንኖር ርዕቲት ሃይማኖት የተባለችው ለዚህ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ማን ነበር ወደ እናንተ ልካለሁ ያለው? አንደኛ፣ ሁለተኛ፣ ሶስተኛ ጠበብት፣ 4 ጸሐፍትን። ከዛስ እናንተ እነዚህን ትቀበላላችሁ አትቀበሉ? ወደ እናንተ ልካለሁ አላችሁ ኢየሱስ። ትቀበላላችሁ አትቀበሉ? ሌሎች አይቀበሉም። የማይቀበሉ ምን ተባሉ? የእባብ ልጆች። የማይቀበሉ ምን ተባሉ? የእፉኝት ልጆች። የእፉኝትን ቅድም አልናገርም ብዬ ነበር፣ እንደው ደስ ስለማይል ነው ታሪኳ። ግን ልንገራችሁ። እፉኝት ማለት እቺ እፉኝት ለየት ያለች ናት። ሰዶማዊ ናት። ለዛ ነው የሚጠቅሳት ሰዶማዊ ትባላለች። እፉኝቷ ሰዶማዊ ናት። ሰዶማዊ የሆነችበት ምክንያት ግንኙነቷ በአፍ ነው። በጣም ክፉ ነች። በአንድ ቀን ብቻ ግንኙነት ትጸንሳለች። በአንድ ቀን ግንኙነት እቺ የእፉኝት ዘር ባሏ ይሞታል። ዘሩ ተቆርጦ ይሞታል። የመጀመሪያ ግንኙነት ቀን ትጸንሳለች። በአንድ ቀን ግንኙነት ባሏ ይሞታል። በአንድ ቀን ግንኙነት ትጸንሳለች። ስትወልድ አመት አይደለም የምትወልደው። በውስጥ የተጸነሱት ልጆቿ እነዛ ቀጣይ እፉኝቶች ሆዷን ቀደው በልተው ይወለዳሉ። እሷ ደግሞ በዛኑ ቀን ትሞታለች። እናንተ የእፉኝት ልጆች፣ የነቢያት ገዳዮች፣ የሰማዕታት ገዳዮች፣ እነ ሄሮድስ፣ እነ ዱድያኖስ። ሄሮድስ 144,000 ሕፃናት የገደለ እንተርፋለን ብለው ወደ እናታቸው ወደ ራሔል መቃብር ቢገቡ ገብተው እየጠመዘዙ ገደሏቸው። ድምጽ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች። መጽናናትን አላገኘችም አለ። አንድ ራሔል ያኔ ግብጽ የነበረችው ራሔል የፈርዖን ወታደሮች በቆዳ ጅራፍ እየገረፉ መንታ ልጆች ጸንሳ ባሏ ስምዖን ሞቶ ባባ በባልሽ ፈንታ ጭቃር ገጭ ብለዋት ጡብ ስታቦካ 9 ወር መልቷት ምጥ መጥቶባት እባክህ እያለች ስትለምነው ወጥቼ ልገላገል ብትለው የባሪያ ደም ጡቡን ያጠብቀዋል ብሎ 2 ልጆቿ ወጥተው ወዲያውኑ በጭቃ ውስጥ ሞቱ። ራሔል አለቀሰች። ራሔል አነባች። እንባዋን ወደ ሰማይ ረጨች። ያሎኑ በዚህ ሰማይ አምላክ እስራኤል አዶናይ አለች። በእውኑ በዚህ ሰማይ እግዚአብሔር አለ? የልጆችን ደም የሚያይ አለ። ግዴላችሁ መከራ ሲበዛ የሌለ እንዳይመስላችሁ አለ። ደመና ሲሆን በቀን ፀሐይ የሌለች እንዳይመስላችሁ፣ ደመናው ስለጋረዳችሁ እንዳይመስላችሁ አለ እግዚአብሔር። በማደሪያ ሆኜ በጸጥታ ተቀምጬ ሁሉንም አየዋለሁ ይላል የኔና የናንተ አምላክ። ጊዜ ገቢር ለእግዚአብሔር የሚሰራበት ጊዜ አለው። እሱ ሲሰራ ማንም የሚናገር የለም። ያኔ ባፍንጫው ውስጥ ትንፋስ ባህርን ይከፍላል። ፈርዖን ደም አፍሳሽ ይሰጥማል፣ ይችላል። የኔና የናንተ አምላክ ይገለጻል። የኔና የናንተ አምላክ ያደርጋል። የኔና የናንተ አምላክ ማንም የማይሰራባት ሰዓትም ትመጣለች ይላል። ስሙ መስጉን ይሁን። ራሔልም ጋር ሲገቡ መቃብሯ ራሔል አለቀሰች የሚለው አንድም ቤተክርስቲያን አለቀሰች ነው። ቤተክርስቲያን ነች ራሔል። ልጆቿ በመንፍቅና ተበሉ፣ በጣዖት ተበሉ፣ በዲያብሎስ ተበሉ። ራሔል ቤተክርስቲያን ታለቅሳለች አለ። ባቢሎን በላቻቸው።
ሴቲቱ አጠቻቸው አሰከራቻቸው የዓለም ነገስታት ሁሉ ከጽዋው እየጠጡ ሰከሩ ይላል ዮሐንስ በራእዩ 17 ግልሙትናዋን ተከተሉ ይላል ሐምራዊ ቀሚስ በለበሰችው የወርቅ ጽዋውን እየተጋቱ ሰከሩ ይላል ሌላ ግን ጽዋ ይመጣል ከባድ ጽዋ መዝሙር 74 ላይ አሳላፊውን ይጠራዋል አለው አሳላፊው ሊቀ መላእክት ቅዱስ ሚካኤል ነው አተላው ሳይቀር ጋታቸው ይለዋል ፍጻሜው ከባድ ነው ይሰውረን እግዚአብሔር ይሰውረን ነዱዲያኖስ ቅዱስ ጊዮርጊስን 3 ጊዜ እኮ ነው የገደሉት 3 ጊዜ ነው የገደሉት በተለይ አንድ ቀን እየተነሳ ኢየሱስ ክርስቶስ ይመጣና ግንባሩን ስሞት ጊዮርጊስ የኔ ልጅ ሲለው እንደገና ሕያው ይሆናል አልዓዛርን ከመቃብር ያወጣ ጊዮርጊስ ተነስ ሲለው እንደገና ይነሳል ጊዮርጊስ ማለት የሃይማኖት ገበሬ ማለት ነው የሰማይቱ በረከት በእኔና በእናንተ ላይ ይደር አንድ ቀን በደብረ ይድራስ ተራራ የተራራው ስም ይድራስ ይባላል ፈጩት ቅዱስ ጊዮርጊስን ፈጩት ይሄ ሁሉ የሚነገረን ለምን መሰላችሁ እኔና እናንተ እንድናውቅ ነው የፈሪሳዊ የፉኝት ልጆች ግን አሁን ይሄን ሲሰሙ ይደነግጣሉ ከየት አመጣው መምህር ዘበነ ጊዮርጊስ የሚባል የለም ሊል ይችላል ጊዮርጊስ ገብተ ዲክሽነሪ ላይም ገባና ጆርጅ በል ሴንት ጆርጅ በጣም የታወቀ ቅዱስ ሰማዕት ነው አንድ ጊዜ ሰምቻቸዋለሁ አንዳንድ ጠምጥሞ የሚናገሩ ልባቸውም ተጠምጥሞ ምንም የማይገባው ሲናገሩ ሰምቻለሁ ጊዮርጊስ የሚባል የትም አንድ ወታደር ነበረ ታዳ ነበረ ወታደር ምን ችግር አለ ወታደር ቢሆን ወታደር ነበረ ሱቋርለም ችግሩ እየተለወጡ እየመጡ አጠቃላይ ዘመነ ሰማዕታት ላይ ወታደሮች አሉ ምን አንገታቸውን የሰጡት ፍጭት ታረጉት አንድ ቀን ጊዮርጊስና ይድራስ ተራራ ላይ ዘሩት ይሄ ሁሉ የምትሰሙት ነው አይደል እዚህ ይነገራቸዋል ገድሉን ትሰማላችሁ ሰባ ነገስታት ናቸው ዱዲያኖስ ንጉሠ ነገስት ነው በቃ ሁለተኛ ይሄ መተተኛ ደግሞ መተተኛ ይሉታል ቅዱስ ጊዮርጊስን ስለሚነሳ አንዳንድ ሰዎች ይገርሙኛል የኦርቶዶክስ ቤተክርስቲያንን ካህናት መዘምራን ደባተራን ወይም እንደዚህ መተተኞች ሲሉ ሲናገሩ ይሄ የፉኝት ወሬ ነው የእባቡ መንታ ምላስ ንግግር ነው እግዚአብሔር ከዚህ ሰውራችሁ ጊዮርጊስ ተነሳ ነው ይንና እናንተ አምላክ የድንግል ልጅ ኢየሱስ ክርስቶስ የአብ ልጅ ወልድ እሱ ያ የተዘራ ሁሉ የሚገርማችሁ ሲዘሩት ዛፉ ላይ ቅጠሉ ላይ ሁሉ እኔ እኮ ሰይጣን እኮ በቃ በትንሽ ነገር ስለሚበሳጭ እንዴት እንደሚነዱ ታውታላችሁ ቅጠሉ ላይ ሁሉ ጊዮርጊስ ግንዱ ላይ ጊዮርጊስ ሳሩ ላይ ጊዮርጊስ ይላል ከዛ ተነሳ ነው ከኋላቸው እናንተ ነገስታት ከጣዖታችሁ ጋር አብራችሁ ተጣፋላችሁ ካፕሎን ጋር ተጣፋላችሁ እኔ ግን ኢየሱስ ክርስቶስ አስነሳኝ አላቸው ለሰማይ አጠራሩ ክብር ምስጋና ይግባው አሁን ልብ በሉ ኢየሱስ ነው የሚናገረው ማንንም ይሄን ቃል መቃወም አይችልም ቃሉ ማቴዎስ 23 ነው ቁጥሩ ከ33 ጀምሮ ነው ያነሳ ነው ዛሬ ወበእንተዝ ናሁ አነ እፌኑ ሀቤክሙ ወደናንተ አሁን ልካለሁ ቀድሜም ልካለሁ ይላል ማን ላኩ 1 ነቢያት 2 ሐዋርያት 3 ጠበብት 4 ጸሐፍት እዛ መተርጉማንም አብሮ ነቢያት አሁን ተጠንቅቃችሁ የምታዩት ምንድነው ወበእንተዝ አነ እፌኑ ሀቤክሙ እኔ ወደናንተ አሁን እልካለሁ ማን ይሄን የተናገረው አለ ጠሩት ስሙን ማን ይሄን የተናገረው ኢየሱስ ክርስቶስ ነው የተናገረውን ማወቅ ያስፈልጋል ኢየሱስ ክርስቶስ ነው ምን አለ ኢየሱስ ክርስቶስ ወደናንተ እልካለሁ ማን ነው የሚልከው ንገሩኛ ማን ነው የሚልከው ኢየሱስ ማን ላከ 1 2 3 4 እነዚህ ማለት ምን ማን ናቸው ነቢያት ቀድሞ ትንቢት የተናገሩ ሁሉ ነቢያት ሁለት አይነት ነቢያት አሉ 15 ነቢያትና 16 ነቢያት አሉ ይሄንን ከትላንት ወዲያም ስናገር ነበር ጸሎተ ዕጣን የሚባል መጽሐፍ አለን 15ቱ ነቢያትና 16ቱ የተለያዩ ናቸው አንዳንድ ሰዎች እንደውም ለምን 15 ያደርጋቸው ብለው ይጠይቁኛሉ እነሱ ሌላ ናቸው ከነዚህ ከጸሐፍቱ
ከ16ቱ ነቢያት በሁለት የሚከፈሉት አበይት ነቢያትና ደቂቃን ወይም ደቂቅ ነቢያት የሚባሉ አሉ። ልዩነት የላቸውም። አበይት የሚባሉ ሰፋ አድርገው ስለጻፉ ናቸው። ኢሳይያስ፣ ኤርምያስ፣ ሕዝቅኤልና ዳንኤል ናቸው። ሌሎች 12 ሐዋርያት አሉ። እነዚህ 16ቱ ናቸው መጽሐፍ የጻፉ ናቸው። እነዛ ግን መጽሐፍም ጽፈዋል ያልጻፉም ይኖራሉ 15ቱ። ሊቀ ነቢያት ተብሎ የሚጠራው የሁሉም ማን ነው? ሙሴ ነው። ድምሩ ግን ከ16ቱ አይደለም፣ ድምሩ ከ15ቱ ነው። አንዳንድ ሰዎች እንደዚህ ነገር ስለሚፈልጉ ትሰማላችሁ፣ ለሁሉም ስለሆነ ትምህርቱ። ስለዚህ ነቢያትን የላከ ማን ነው? እግዚአብሔር። ሐዋርያትን ልካለሁ አለ። ሐዋርያትን መርጦ የላከ ማን ነው? ማቴዎስ 10 ኑ ብሎ ስልጣን ሰጥቶ በአጋንንት ላይ በመናፍስት ላይ በድውያን ላይ ስልጣን ሰጥቶ ሂዱ የምታስሩት የታሰረ የምትፈቱት የተፈታ ይሁን ብሎ የላካቸው ማን ነው? ኢየሱስ ክርስቶስ። ታዲያ እንዴት ሆነ ነው አልቀበልም የምትለው? እኛማ ታደለናል። ነቢያትን አንቀበልም፣ ሐዋርያትን አንቀበልም። እናንተ ድናችኋል። የፉኝት ልጆች አይደላችሁም፣ የባብ ልጆች አይደላችሁም። እናንተ የድንግል ማርያም ልጆች፣ የቅዱስ ቤተክርስቲያን ልጆች፣ የራሱ የእግዚአብሔር ልጆች ናችሁ። ክብርና ምስጋና ለስሙ ይድረሰው። ልዩነቱ ሲገባህ ነው እምነት የሚገባህ። ልዩነቱ ሲገባህ ነው። የሚገርማችሁ ጸሐፍት የሚለው መጽሐፍ የጻፉ ናቸው፣ ከዛም በኋላ የሚጽፉ ናቸው። ጠበብት የሚላቸው እነዚህም ጸሐፍት ናቸው፣ መዝሙሩን የጻፉ ናቸው። መጽሐፍ ቅዱስ በአራት ክፍል ይከፈላል። በብሉይ ለምሳሌ በብሉይ ኦሪት፣ አንደኛ ኦሪት፣ 2 ታሪክ፣ 3 መዝሙር፣ 4 ትንቢት። ኦሪት 8ቱ። ኦሪት ስንቱ አልኩኝ? 8ቱ። እኛ 8ቱ በሐውርተ ኦሪት የምንላቸው ነሩትን ነመሳፍንትን ጨምረን ማለት ነው። እነሱን ጨምረን ሶስቱን ከዘፍጥረት ጀምሮ እስከዛ ያሉት 8ቱን መጽሐፍት ኦሪት እንላቸዋለን። የታሪክ መጽሐፍት የሚባሉት ደግሞ እንደ ነገሥት እንደ ሳሙኤል ያሉት እነሱ የታሪክ መጽሐፍት ተብለው ይከፈላሉ። ሶስተኛው ክፍል ደግሞ የመዝሙር ነው። የመዝሙር የሚባለው ደግሞ እንደ ኢዮብ ያለው እንደ ዳዊት ያለው እንደ ጥበብ ያለው የሶሎሞን መጽሐፍት እነሱ ምን ተብለው ይጠራሉ? መዝሙር። አሁን መኃልየ ሶሎሞን የሚባለው መዝሙር ነው። የትንቢት የሚባለው ቅድም የነገርኳችሁ 16ቱ ነቢያት የጻፉት በአራት ይከፈላል። እነዚህ ናቸው የተላኩት። አራቱን አያችኋቸው አይደለም? አሁን ምን እንልካለው? 1 ነቢያትን፣ 2 ሐዋርያትን፣ 3 ጠቢባንን፣ 4 ጸሐፍትን፣ እንደዚሁ በውስጡ መተርጉማንን። እነዚህን ልካለው አለ። ኦርቶዶክስ አሜን አለች። ርቲት ሃይማኖት አሜን አለች። ላኩኝ አለ። እሺ ነውኛ። ሌላ ነገር እኮ የለም። አሁን ዘጸአት ምዕራፍ 23 ቁጥር 20 ላይ እኔ እግዚአብሔር በፊትህ መልአክን እልካለሁ። ምን አለ እግዚአብሔር ንገሩኝ? ማን እልካለሁ? ማን ያለው? ምን እልካለሁ? መላእክትን። ማን ነው መላእክትን እልካለሁ ያለው? ንገሩኝ ደግማችሁ። መላእክቱን ትቀበላላችሁ አትቀበሉም? በሌላ አይቀበሏቸውም። የፉኝት ልጆች፣ የባቢሎን ልጆች፣ የሴቲቱ የጋለሞታይቱ የርኩሰት እናት ልዩነታችን ይሄ። ዝም ብሎ ሌላ ነገር ስታወሩ መክረም የለባችሁም። ጭቅጭቅ አሁን ይቀርቡና ጭቅጭቅ ምኑ ነው የምታወራው? ልዩነታችን ይሄ ነው። በቃ ትልቁ ልዩነት እኮ ይሄ ነው። እኛ በቅዳሴያችን ላይ በመሆናችን እነዚህ መቀበል ነው። ሚካኤልን አትቀበሉትም? ገብርኤልን አትቀበሉትም? ዘካርያስ አልፈልግም ይላል። ገብርኤል ሲመጣ እንዴት ሆኖ ይላል? ማኑሄ እና የማኑሄ ሚስት ሚካኤል ሲመጣ አንቀበልም ያንተን ቃል አንሰማም ይላሉ? አይሉም። ማን የላካቸው? እግዚአብሔር የላከውን ትቀበላላችሁ አትቀበሉም? መመስከር ነው። ይሄ ራሱ ምስክርነት ነው። ትቀበላላችሁ አትቀበሉም? መብት እኮ ነው። አለመቀበልም መብት ነው፣ መቀበልም መብት ነው። የመብት ጉዳይ ነው። ትቀበላላችሁ። በቃ እናንተ የገሃነም እሳት አይነካችሁም አላ ኢየሱስ ነው ያለው። ከሱ ይበልጣል እንዴ? ትቀበላላችሁ። የባቡ ልጆች አይደላችሁም። በቃ አለቀ። እናንተ የእግዚአብሔር ልጆች ናችሁ። ስሙ የተመሰገነ ይሁን። ትቀበላላችሁ። ልዩነቱ ይሄ ነው። ትቀበላላችሁ አትቀበሉ?
የፉኝት ልጆች አይደላችሁም እናንተ የክርስቶስ ልጆች ናችሁ ከነቢያትና ከሐዋርያት መሰረት ባለ አገሮች ናችሁ ይላችኋል ክብርና ምስጋና ለእግዚአብሔር ይድረሰው ይሄ ነው ልዩነቱ እኔ በማስተምረው ትምህርት ልዩነቱን ነው ማሳየው ጥሬው ይሄ ነው ብስሉ ይሄ ነው ማለት እንክርዳዱ ይሄ ነው ስንዴው ይሄ ነው ማለት ተወሆ ምረት ለሚካኤል ቅዳሴ ላይ ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ይሄ ተሰሙት የለ ለሚካኤል ምረት ተሰጠው ለገብርኤልም ማብሰ ለድንግል ማርያምም ሰማያዊ ሀብት እንላለን ቅዳሴው ላይ የምረት መልአክ ሚካኤል ይቅረባችሁ የምስራች የሚናገረው ገብርኤል ደስ የሚያሰኝ ነገር ይንገራችሁ ወሀብተ ሰማያት የሰማያት ሀብት የተሰጣት ድንግል ማርያም ከሁላችን ጋር ትሆንልን ተወዷታላችሁ ድንግል ማርያምን ተወዷታላችሁ ተወዷታላችሁ ሆይ ድንግል ማርያምን ተወዷታላችሁ ሆይ ተወዷታላችሁ በቃ እናንተ ከእግዚአብሔር ናችሁ እግዚአብሔር ድንግል ማርያምን ይወዳታል ልዩነቱ ይሄ እኮ ነው ዘንዶ አውሬው ድንግል ማርያምን ሴቲቱን አሳደዳት ዘፍጥረት 3:15 የዘላለም ጠብ በሴቲቱና በዘንዶ መካከል አለ ሰይጣን ድንግል ማርያምን አይወዳትም ልዩነቱ ይሄ ነው ኦ ማርያም አባሪያቆስ ማርያም ሆይ በእንተ ዘና ፈቀረክ ሆናበክ እኛኮ ማርያም አለ አባሪያቆስ እኛም ከሱ ጋር እንላለን ማርያም እንወድሻለን የሕይወት ምግብና መጠጥ ኢየሱስ ክርስቶስን ወልደሽልናልና ይላል እንወዳታለን ክብርና ምስጋና ለእግዚአብሔር ይድረሰው ስሙ የተመሰገነ ይሁን ታዲያ የፉኝት ልጆች ምን ተባሉ ወደናንተ ነቢያትን ላክሁ ወደናንተ ሐዋርያትን ላክሁ ወደናንተ ጠቢባንን ላክሁ ወደናንተ ማንን ላክሁ አለ ክብርና ምስጋና ይግባው ጻፍትን ላክሁ አለ እናንተ ሁላችሁም አሁን በአንድ ድምጽ ምን አላችሁኝ እንቀበላለን ያላችሁኝ አላችሁ የፉኝት ልጆችን ነገር ራሱ ክርስቶስ ይነግረናል ቀጥላችሁ ስሙ እቤት ስትገቡ አንብቡት ምን እንደሚል ታውቃላችሁ የፉኝት ልጆች ናቸው ለነሱ ነው የሚነግራቸው እናንተ የእባብ ልጆች የጋለሞታይቱ የባቢሎን ልጆች ወደናንተ ላክሁ ግን ምን ሆነ ቦ እምኔሆሙ ዘትቀትሉ አያችሁ ከነዛ መካከል እናንተ ትገላላችሁ ዘትቀትሉ ተመልከቱ አንድ ትገላላችሁ ሁለት ወቦ እምኔሆሙ ዘትቀስፉ ትገርፋላችሁ ምን አይነቶች ናቸው አንድ ትገላላችሁ ሁለት ትገርፋላችሁ ሶስት ታሳድዳላችሁ ከሀገር እስከ ሀገር ይሄንን ይናገራል አራት ነገሮች ናቸው ወደናንተ ልካለሁ የምትገሉት አለ ዘትቀትሉ የምትገሉት አለ ዘትሰቅሉ የምትሰቅሉት አለ ዘትቀስፉ የምትሰሩት አለ እንደገና ደግሞ ከሀገር ወደ ሀገር ወተሰደዱው ታሳድዷቸዋላችሁ ስንት ነገር ላካልኳችሁ ስንት አካላትን ነው ልካለሁ ያለው አራት በሱ ተስማምተናል አይደል ምን አረጋለሁ ወደናንተ እልካለሁ አንደኛ ማንን ልካለሁ ንገሩኝ በዚህ አንድ ነቢያት ሁለት ሶስት ጠቢባን በሉ አራት ጸሐፍት አራቱን በአራት ግብር ይንገራችሁ ምን አይነት ባህሪ እንዳላቸው አንድ ዘትቀትሉ ትገላላችሁ ሁለት ዘትሰቅሉ ትሰቅላላችሁ ሶስት ዘትቀስፉ ትገርፋላችሁ አራት ዘትሰድዱወሙ ታሳድዷቸዋላችሁ ይሄ አሁን አንዲት ቁጥር ላይ ነው የሚገኘው ይሄ ሁሉ
አያችሁ ልዩነታችን አያችሁ እናንተ ግን ከዚህ ነፃ ናችሁ አቤት የኦርቶዶክስ ልጆች መታደላችሁ እኔ አንድ ምለው ቃል አለ አይደል ብዙ ሰው ይደጋግመዋል መስሎኛል ኦርቶዶክስ መሆን መታደል ነው ላለው ሁሌ መዳን ስለሆነ መንግስተ ሰማያት መግባት ስለሆነ በዚህ እምነት ያደረገን እግዚአብሔር ክብር ምስጋና ይግባው ስለዚህ እናንተ የተባረካችሁ ናችሁ በዚህ ውስጥ ያላችሁ ሁሉ ብትመረመሩ ደም አይገኝባችሁም በኦርቶዶክስ ቤተክርስቲያን ያሉ የሰማዕታት ደም የቅዱሳን ደም የነቢያት ደም የሐዋርያት ደም አይገኝባችሁም ባቢሎን ሴቲቱ አትነካችሁም ክብርና ምስጋና ለእግዚአብሔር ይድረሰው በሌላው ምርምር ግን ይሄ ሁሉ ነገር አለ ይሄ ነው ልዩነታችን ከዛ ጌታ ያለውን የመጨረሻ ቃል ልናገርና ትምህርቴን ልደምድም በጣም ያስደነግጣል አንድ የባብ ልጆች ሁለት የፍኙት ልጆች ወደናንተ ልካለሁ ማንን ልካለሁ አንደኛ ነቢያትን ትገላላችሁ ሁለት ማንን ልካለሁ ሐዋርያትን ትሰቅላላችሁ ሶስት ማንን ልካለሁ ጠቢባንን ምን ታረጋላችሁ ትገርፋላችሁ በመኩራባችሁ ዛሬ እኮ በመናፍቃን አዳራሽ ቅዱሳን እንደተሰደቡ ነው ጊዮርጊስ ሰማዕት እንደተሰደበ ነው ተክለ ሃይማኖት ቅዱስ እንደተሰደበ ነው ገብረ መንፈስ ቅዱስ ታላቅ አባት እንደተሰደበ ነው ሚካኤል ገብርኤል መላእክት ብትሏቸው በመኩራቦቻቸው እየተገረፉ ነው ያሉት እየተሰቀሉ ነው ያሉት በዚህ ቤተክርስቲያን ግን ክብር አላቸው ቅዱሳን ክብር አላቸው ነቢያት ክብር አላቸው ሰማዕታት ክብር አላቸው ጻድቃን ክብር አላቸው መላእክት ክብር አላቸው ለምን የኢየሱስን ቃል ምንሰማ የላከሱ ስለሆነ እኛስ የላከው እንቀበላለን ክብርና ምስጋና ለእግዚአብሔር ይድረሰው ከዛ ቀጥሎ የሚናገረው አስደንጋጭ ነገር ነው كما يمسى لأليكم دمكلوم صارقان دمعابيل صادق اسكدم زكرياس ولد براكيو زقتل كمو بمايكل بيت مقدس ومسواع ይሄ ነው ቃሉ ምን እንደሚል ታውቃላችሁ ጌታ ያለው كما يمسى لأليكم እናንተ የባብ ልጆች እናንተ የፉኝት ልጆች በእናንተ ላይ ያ ሁሉ ደም ይመጣል ፍርድ አለባችሁ ባቢሎንን ጀምሬ ነገርኳችሁ ሲጀምር ትምርቴን እንደመግቢያ የሰጣችሁ ለዚህ ነው ባቢሎን ታላቁ መልአክ መጣ የወፍጮ ድንጋይ ያዘ ወደ ባህር ወረወረው በቅዱሳን ደም የሰከረች ሰማዕታትን ያረደች የገደለች የሰቀለች የገረፈች ታላቂቱ ባቢሎን ታላቅ ነኝ ያለች በአውሬው ላይ የተቀመጠች በግንባሯ ላይ ግን ያለው ጽሑፍ ሌላ ሰው የማያውቀው دم زكرياس ولد براكيو زقتل كمو بمايكل بيت مقدس ومسواع ይላል ይደርስባችኋል የማና የማደም አለ ከጫፍ ጀመረ ከላይ ከአቤል ጀመረ እስከ ማመጣው እስከ ዘካርያስ አመጣው ይሄ ዓለም መጀመሪያ ላይ በብሉይ ዘመን መጀመሪያ የተገደለው አቤል ነው በመጨረሻ የተገደለው ዘካርያስ ነው የዮሐንስ አባት ወልደ በራክዩ ይላል ሁለት ዘካርያሶች አሉ ሁለቱም ተገለዋል በቤተ መቅደስ ይገርማል كما يبصى عليكم በእናንተ ላይ ደም ይደርሳል የኦርቶዶክስ ልጆች የሰማችሁ ነው እንዴት ታድላችኋል በእናንተ ላይ ቅዱሳን ደም አይደርስም በእናንተ ላይ የባቢሎን ነገር የለም በእናንተ ላይ የጋለሞታይቱ ነገር የለም በእናንተ ላይ የካህዲያን ነገር የለም በእናንተ ላይ የመናፍቃን ነገር የለም በዝች እስካለን ድረስ ጻድቅ ሰከበበቀልት ይፈሪ ወይ በዝ ከመዘግባ ዘሊባኖስ ተኩላን ምንቱ ውስጥ ቤተ እግዚአብሔር በእግዚአብሔር ቤት ተተክላችኋልና ደስ አይልም አልተደሰታችሁም ደም የለባችሁም ስትባሉ ስትመረመሩ ነፃ ስትሆኑ በጌታ በታላቁ ኢየሱስ ክርስቶስ ፊት እሱ ነው ቃሉን የተናገረው እናንተ ደም የለባችሁም እናንተ የባብ ልጆች አይደላችሁም እናንተ የፍኙት ልጆች አይደላችሁም ስትባሉ ከዚህ በላይ ምን ደስታ አለ ክብርና ምስጋና ለስላሴ ይሁን እግዚአብሔር የተመሰገነ ይሁን كما يمسى عليكم دم كلهم صادقان دم አቤል ጻድቅ አለ ከአቤል ከጻድቁ ደም ጀምሮ እስከ ደም ዘካርያስ ወልደ በራክዩ ዘቀተል ክምው በማይከለ ቤተ መቅደስ ወመስዋዕ ይላል ይሄን ሁለቱ ልንገራችሁና ትምርት ይላቃ አንድ አቤል ነው ወንድሙን የገደለው አንድ ሄኖክ የሚባል ቅዱስ አለ አይደል በረከቱ ይደርብን ሄኖክ መልአክ ወስዶ ያሳየዋል ያስጎበኘዋል ሲያስጎበኘው አንዲት ነፍስ አየ እቺ ነፍስ ታካስሳለች የተንጸረጸረች ነው
ሄኖክ አየና ተደነቀ። የሚያሳየው መልአክ ዛ መንፈስ ዘመን ነው አለ። ሄኖክ ጠየቀ ያቺ ነፍስ የማን ነች አለው። መልአኩም ሄኖክ ያቺ ነፍስ የምታያት ወንድሙ ቃየል የገደለው የአቤል ነፍስ ናት። ዘአቤል ዘቀተሎ ይሰኪ ኪያሁ እስከማ ይታጎሉ ደቂቁ እምገጸ ምድር በማያይ አለው። ሄኖክ ያቺ ያያት ነፍስ ወንድሙ የገደለው የአቤል ናት። የቃየል ልጆች ከላይ ፍልውሃ ምድርም እንዲሁ በሰባ ቦታ ከላይ ተሸንቁሮ ፍልውሃ ወርዶ እስከሚጠፉ ድረስ የቃየል ልጆች እስከሚጠፉ እቺ ነፍስ ታካስሳለች አለው። ዛ መንፈስ ዘመን ነው ዘአቤል ዘቀተሎ ወንድሙ የገደለው የአቤል ነች አለው። በኖህ ዘመን የጥፋት ውሃ ሲመጣ ያኔ ምድርን ሲቀጣ እግዚአብሔር የአቤል ደም ጸጥ አለች። ዘካርያስ የዮሐንስ መጥምቅ አባት ነው። 144,000 ሕፃናት በሄሮድስ ሲገደሉ የሱንም ልጅ ሊገሉ መጡ። ሌላው ደግሞ የተከሰሰበት ዘካርያስ ያቺ ሴት ቤት ትገባለች ትወጣለች። ማንን መሰላችሁ? እስም አጠራሯ ክብር ምስጋና ይግባት እመቤታችንን እኮ ነው። ዘካርያስ ቤት ሄዳ ኤልሳቤጥ ቤት ሄደ። ስለዚህ ሴቲቱንም ማምጣ። ሌላው ደግሞ ዮሐንስ መጥምቅ እሱ ሳይሆን አይቀርም መሲህ የተባለው። ስለዚህ ሲወለድ ሲጸነስ የአባቱን አንደበት የዘጋ ሲወለድ የከፈተ ነውና ግደልበት ልጁን አሉት። መጡ። ልጄንማ መንፈስ ቅዱስ ሳላሳድርበት አለቀሱ። ልጁን ያዘና ወደ መቅደስ ሲሄድ በዛም ወቅተውታል ይላል። ከዛ ወስዶ ከመሰዋው ላይ ያደረገው መልአኩ መጣና ዮሐንስ መጥምቅን ከመሰዋው ወስዶ ኤልሳቤጥን ይዞ ከዛ ወደ መታሳድግበት 6 ዓመት እስከሚሞላው አሳድገዋለች። በ6 ዓመት ላይ ሞተችበት። ዘካርያስ ግን ደሙን ያፈሰሰ ገብቶ በመቅደሱና በዕቃ ቤቱ መካከል ተመልከቱ። እስከ ደመ ዘካርያስ ወልደ በራኪው ዘቀተልክምዎ በማእከለ ቤተ መቅደስ ወመስዋዕ የሚለው እሱ ዛ መሰዋው ላይ ወደቀና ሞተ። ይሄ የሆነው ጌታ በተወለደበት ዘመን ነው። ከ70 ዓመት ወይም በ70 ዓመተ ምህረት ላይ ከ64 ጀምሮ በጣም መከራ ሆኖ ሮማዊው ጥጦስ መጥቶ ቤተ መቅደሱን ሲያፈርስ አንድ ደም ትጮሃለች። ምንድነው ይያለ? የሚያውቁ ሰዎች አይጠፉም። ይሄ ከ60 ዓመታት በላይ የሚጮህ ነው። ቄስ ነው፣ ካህን ነው፣ ዘካርያስ ይባላል። በሄሮድስ ዘመን የተገደለ ነው። ይሄው ደሙ እስካሁን ትጮሃለች አለው። ለካም ጮኸው እስከ 70 ዘመን እንዳለ እስራኤል በጥጦስ በራቸውን ዘግተው የደረሰባቸው መከራ ዮሴፍ ወልደ ኮሪዮን ሲጽፈው ያስደነግጣል፣ ያሳዝናል። ስለዚህ ትንቢቱ ተፈጸመ። ከመይብጻሕ ለእሌክሙ ደመ ኩሎሙ ጻድቃን ደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪው
የቅዱስ ቤተክርስቲያን ልጆች በዚህ ቤተክርስቲያን እግዚአብሔር ያለው ብቻ የሚፈጸምባት ቤተክርስቲያን ናት። ዛሬ ጊዮርጊስ ነው፣ ነገ ተክለ ሃይማኖት ነው፣ ከዛ አባ ኢየሱስ ሞዓ ነው፣ ሰማዕቱ መርቆሬዎስ ነው፣ ከዛ በ26 ዮሴፍ ነው። እንዲህ ይያልን የምንለው አምላኮች ብለን አይደለም እባቡ ለማደናገር ካልተናገረ በስተቀር እኛም ምንለው እግዚአብሔር የላካቸው ናቸው፣ በረከት ከነሱ ነው። በመዝሙር 33 ጻድቃንን የሚጠሉ ይጸጸታሉ ስለሚል ከዚህ ነፃ ነን። በመዝሙር 30 ቁጥር 18 ላይ በድፍረት በትዕቢት በሽንገላ በቅዱሳን ላይ የሚናገር አንደበት ዲዳ ይሁን ስለሚል እኛ ከዚህ ነፃ ነን። መንፈስ ወደ ምድረ በዳ ወሰደኝ፣ ውሃ የሌለበት ምድረ በዳ ምንፍቅና ማለት ነው። ዮሐንስ ራእይ 12 ስትመለከቱ ቁጥር 17 ላይ እኖ ዘንዶ በበረሃ ውስጥ በአሸዋ ላይ ቆመ ይላል። ወደ በረሃ ወሰደኝ፣ እኖ በ7 ራሶች 10 ቀንዶች ባሉት በአውሬው ላይ የተቀመጠች አንዲት ጋለሞታ ሴት አሳየኝ። ይህች ጋለሞታ ሴት ሐምራዊ ቀሚስ ለብሳለች፣ ሲያዋት ተውባለች። በእጇ ያዘችው የወርቅ ጽዋ ነው። ማንም ማያውቅም ይህች ሴት ሐሰተኛ መሆኗን፣ ጋለሞታ መሆኗን፣ አሳች መሆኗን፣ ገዳይ መሆኗን፣ ሰማዕታትን የምታርድ መሆኗን፣ የዛች የኤልዛቤል እናት መሆኗን ማንም ማያውቅም። ዮሐንስ አቡ ቀለምሲስ፣ ዮሐንስ ወልደ ነጎድጓድ፣ ዮሐንስ ድንግል እሱ ግን እንዲህ አለ፣ መንፈስ ገለጠልኝ፣ በግንባሯ ላይ ጽሑፍ አለ፣ በያዘችው የወርቅ ጽዋ የተደባለቀ ወይን ጠጅ ነው፣ እሱም የምንፍቅና ትምህርት ነው። የዓለም ነገስታት እሱን ጠጥተው ሰከሩ። ነቢያትን በመጥላት ሐዋርያትን በመጥላት ቅዱሳንን በመጥላት ሰከሩ። በግንባሯም ላይ ያለው ጽሑፍ እንዲህ ይላል፣ የጋለሞቶችና የርኩሰት እናት ባቢሎን ይላል። ከዛ በኋላ ና ዮሐንስ ፍርዷን አሳይሃለሁ አለኝ። ሰማዕታትን አርዳ ቅዱሳንን ጠልታ እንዲሁ ዝም ብላ የምትቀመጥ እንዳይመስል የሚያንቀሳቅሳት አውሬው ነው። የተቀመጠችበት ሲል መሰረቷ ማለት ነው። መሰረቷ ዘንዶው ነው፣ መሰረቷ አውሬው ነው። ስለዚህ ጌታችን ምን አለ? እናንተ ትውልደ ምድር አራዊተ ምድር አለ፣ የእባብ ልጆች የእፉኝት ልጆች አለ። የጋለሞቶች እናትና የርኩሰት እናትና ፍርዷን ላሳያል። አንድ መልአክ ወረደ ይላል። ደስ ነው የሚለናል። መልአክ ወረደ ሲባል እኛ ክብር ምስጋና ይግባው። መልአክ ወረደ ሲባል ደስ ነው የሚለን። ምክንያቱም መልአክ የሚወርደው ለኔና ለእናንተ ለመቅሰፍት አይደለም። ለኔና ለእናንተ የአራዊትን ያናብስታፍ ሊዘጋ ነው። ለኔና ለእናንተ እንዳናነ አዛሪያ ሚሳኤል ከሰዓት ሊያወጣ ነው መልአክ የሚወርደው። በቅዱስ ቤተክርስቲያናችን ይሄ ነው። ለነሱ ግን መዓት ነው። አንድ መልአክ ወረደ፣ የወፍጮ ድንጋይ ይዟል፣ ወደ ባህር ጣለው። በታላቅ ድምጽ እንዲህ አለ፣ ታላቂቱ ባቢሎን አለ፣ ታላቂቱ ባቢሎን እንዲወደቀች አለ። ወደቀች ለዘላለምም አትነሳም አለ። በእኔና በእናንተ ዘንድ ግን መውደቅ ሳይሆን መነሳት ነው፣ ክብር ነው። በዚህ ቤተክርስቲያን ያደረገን ስሙ ለዘላለም የተመሰገነ ይሁን። እመቤታችን አትለየን፣ ሰማዕቱ ጊዮርጊስ አይራቀን። አሜን። ክብር ምስጋና ለሥላሴ ይሁን።